ተረጋጋ እንዳትደነግጥ ትዝታን ታውቃታለህ የሞተችውን እናት ናት የሞተችውን እናት ናት ተረጋጋ ምንድነው ወረቀት አላችሁ ህጋዊ ወረቀት አለ ከመናፈስት ጋራ እንደዛ አይነት ነገር ሲኖር እኔ የምተባበርሽ ነገር ካለ እተባበርሻለሁ ሁሉም ነገር በቃ ወጥመር ነበር ወጥመር ማለት አልገባኝም እሷ በሰዓቱ ይዘው የመጣችው ነገር የምሬ ነው ምንም ነገር የምትናገረው ነገር ልብ የኔ ሚስቱን ራሱ ባልቷት ይሆናል እዚህ ቤት የሌለ እናንተን ይመለከታል እየተናገርከኝ ነው ያለው እየተናገርከኝ ነው ያለው እኔ ግን ማንነቴን አሳያለሁ ከኛ ጋር ማሄር ነው አደገኛ ጉድጓድ ውስጥ ነው የገባ ሁልሽንም ሰራልሻለሁ ቤቱ ማታ ላይ በሆነ ሲከበባል በሰራዊት ምናምን ከብዙ ሴቶች ጋር ካሜራ ቪዲዮ አለ ተረጋጋ እንዳትደነግጥ ትዝታን ታውቃታለህ እሷ በሰዓቱ ይዘው የመጣችው ነገር በቃ እንትን ነው ማለት የማይገናኝ ነገር ነውና ከኛ ጋር ማሄር ነው ይሄንን በዚህ አርግ ይሄን በዚህ አርግ ብዬ ነው ያስተናበረው ፈትቼላታለሁ ነው ያልከኝ ያለው እኮ ችግሯን ፈትቼላታለሁ ኢን ሴንስ ምን መሰለህ እሷ ይዘው ከመጣችው አንፃር እንደዚህ ብታረጊ ነው የሚሻል ብዬ ማድረግ ያለባትን ነገር ነግሬ ነው የሸኘዋት አልገባኝም እኔ እኮ እንዴት ነው አሁን ይኸውልህ ወንድሜ አሁን እንግዲህ እኔ ተረጋግቼ ያለው ሽውጤንም ቀማችሁ ችግር የለም ያው እኔ ጋር ውለት ስላለ የትም አታረጉትም ብዬ ነው አሁን ተረጋግቼ እኛ ህጋዊ ሰዎች ነን እዚህ ጋር መሳሪያን የቀማንበት አግባብ አለ ምክንያቱም ሰው ላይ ያደጋል ተርስ ነው እኛ ላይ ያደጋል ተርስ ነው ገባ አይደለ እኔም ህጋዊ ሰው ነኝ በቃ እኔ ጋር ምንም ነገር ስለሌለ ብዬ ነው እኔ አሁን ዘና ብዬ ማወራችሁ እሺ እና ይኸውልህ እሷ ምንድነው ያ የምታወራው ሴትዮዋ እኔ ሲጀመር እኮ ጤነኛ ሁሉ አይደለችም ብዬ ነው ማስብ የሆነ ችግር አለባት እኛም ፈልገናት አተናታል ለጋጣሚ የቅርብ ሰው ይሄን መረጃ ይነገራል የኛ አካላት እንዳረጋገጡት የሆነ እንትን ነው የአይምሮ ማገገሚያ ላይ ትመስለኛለች አይምሮ ላይ ትንሽ ልክ ያልሆነ ነገር አለ እንደዛ ነው የሷ ሁኔታ ስታያት እንደዛ ትረዳታለህ ምንድነው በሰዓቱ ይዘው የመጣችው የሆነ ሰው አለ ነው የምትለው የሆነ ሰው አለ እንዲህ ያረጋኛል እንደዚህ ልኮብኝ ማታ ላይ የሆነ አረማትረው ነገር የለም እንደዚህ ይመጣብኛል በለው ይለኛል እንደዚህ በቃ ጥላ መጣብኝ ምናምን የምትለው ነገር አለ ይሄንን ቆይኛ ምንድን ልናደርገው እንችላለን ህጉ አሁን እንግዲህ ከመናፈስት ጋር አሁን እዚህ እኛ የምንተዳደርበት ህግ ከመናፈስት ጋር ገና ነው መናፈስትን አድኖ ስለመያዝ መናፈስት ላይ ስለመፍረድ ገና ነው አይደል ህጉ ያንን ይሄንን ምናልባት ሊፈተው የሚችል መንፈሳዊ ተቋማት ናቸው አሁን እስላሞችም ከሆኑ ምን ብላ ነበር አንተ ጋር የመጣችው የሆነ መንፈስ እንትን መጥፎ መንፈስ ማታ ላይ ይመጣብኛል ጥላ ይመጣብኛል እንደዛ ነገር ነው የምታወራው በቃ አረ የምትለው ቤቱ ይንኳኳል ቤቱ ማታ ላይ በሆነ ይከበባል በሰራዊት ምናምን በጭፍሮች ይከበባል አሁን ይሄ እኮ እውነትም ላይሆን ይችላል እኮ አሁን አይምሮ የፈጠረው ነገር ሊሆን ይችላል ለዛ ነው እንግዲህ ወደ አይምሮ ማገገሚያ እንትን ይሄዱ እነዚህ ይሄንን ሊፈተው የሚችል ወይ እንደዚህ ሳይካትሪስቶች ምናልባት አይምሮ እየፈጠረው ያለው ነገር ከሆነ እሱ ነው እንጂ አሁን የኛ ጋር አሁን እስኪ አንተ ፍረደው ቆይ አሁን እሷ ባለችው ላይ በሌሊት እንዲሆናለሁ የሆነ ጥላ እየመጣ ይከታተለኛል አሁን ይሄን ምን ብለህ ትይዘዋለህ እኛ እውነት መስሎን በቃ የሷ እንትን ይሄ የሷ መምጣት ሲደጋገምብን በቃ እስኪ እናግዛት እንተባበራት ብለን ቤቷ ሄድንና ካሜራ ደቀነ ስውር ካሜራ አስቀመጠን ምንም የሚመጣ ነገር የለም እሷ ታየኝ የምትለው ነገር ካሜራው ላይ ስንታየው ምንም ነገር የለም እና አይምሮ የፈጠረው ሊሆን ይችላል እና ይሄንን ምንድነው በሰዓቱ ስትመጣ ያልፋል የኛ ህግ ከመናፈስት ጋራ ገና ነው እንትን መናፍስትን አድኖ ስለመያዝ ገና አይደለም እንደዛ አይነት ነገር ሲኖር እኔ የምተባበርሽ ነገር ካለ እተባበርሻለሁ አሁን ግን አንቺ እስላም ክርስቲያን ከሆነሽ ጠበልም ከሆነ ነብያቱም ይጸልዩልኝ ካለሽ ሼሆች ጋር ሄደሽ ዱዓ ማስደረግ ከቻለ
አሁን የእሷ ጉዳይ ወይ ጠበል ነው ኦርቶዶክስ ተሆነች ጠበል ነው ልትሄድ የምትችለው። ሌላ ምናልባት ሃይማኖቷን እንግዲህ እኛ መጠየቅ ስለማንችል አልጠየቋትም። ፕሮቴስታንትም ከሆነች ነቢያቶቹን ሄዳ ጸሎት ያርጉላት። ሙስሊምም ከሆነች ሼሆቹ ናቸው ዱዓ ሊያደርጉላት የሚችሉ። ይሄንን ያልኋት እኔ በሰዓቱ በምታምኙ እምነት በኩል ሂጅና የሆነ ፈውስ አግኝ እንጂ ይሄ ከኛ ጋር የሚገናኝ። ስለዚህ አሁን የት ነው ያለችው ልጅቷ? ነገርኩህ እኮ እኔ አሁን አላውቅም የት እንዳለች። ግን የኛ አባላቱ እንዳሉ የሆነ የአእምሮ ማገገሚያ ቦታ ነው። ባለቤት ግን የት ሄዳ ነው? ባለቤት እሱ ወጣ ብላ ነው ወደ ሱቅ ነው። እሺ ስለዚህ አሁን ልጅቷ የአእምሮ ማገገሚያ ውስጥ ነው የምትገኘው። በቃ ሊሆን ይችላል። ስለዚህ አንተም በቃ የሰጣት መፍትሄ ጀስት ጸበል ሂጂ ወይ የእምነት ተቋማት ሂጂ፣ ካለበለዚያም ያው የማገገሚያ ቦታ ተወሰጂ ነው። እንደዛ ነው ያልሆነ እንጂ አሁን ምንድን ነበር ያለች ታስታውሳለህ? ቅድም የነገርኩህን ነው፣ ሌላ ነገር አላለችኝ። ቤቴ ውስጥ መንፈሶች ይመጣሉ። አዎ እንደዚህ የሚያስጨንቅ ነገር እየመጣብኝ ነው፣ የሚያስፈራ ነገር፣ ቁመቱ ትልቅ ምናምን። ይሄ ስለ ባለቤቷስ የነገረች ነገር የለም ማለት ጋሽ በቀለ የሚባል ባለቤት ነበር ጠፍቶብኛል ብላለች። በቀለ ምንድን ነው? አዎ ስለ በቀለ የተወሰነ ነገር ተናል። እየተርበተበትክ ነው ማለት ጋሽ በቀለ ስለ ማለት የተርበተበትክ ነው የምታወራኝ? ኧረ አልተርበተበትኩም። አንተ እንዴ አይነህን አስተረው ብጅ ብሎ ሊሆን ይችላል። ኦኬ ስለዚህ ስለ ጋሽ በቀለ የጠየቀች ነገር የለም? አዎ ጠይቀኛለች። ከዛ ያልኋትን ነገር ብያታለሁ። ምንድን ነው ያልካት? ይሄ አንተን ይመለከታል ምንድን ነው ያልካት ነው? ቆይ አዳምጥ፣ የእሷ ጉዳይ ነው አያሳሰብ። ሰማኝ፣ ምንድን ነው ያልካት ነው እያልኩ ያሉት። ምንድን ነው ያልካት የነበረው? ስለ ባለቤቷ መጥፋት የነገርካት ምንድን ነው ያልካት? ኧረ ምን አይነት ሰው! ምንም ልበላት አሁን ጉዳዩ ምንም ልበላት አይደለም እየጠየቅኩ ነው ያለሁት እኔ። መልስልኝ፣ ምንድን ነው ያልካት ስለ ባለቤቷ መጥፋት? ራሷን አግኝና ጠይቃት፣ እሷን አግኝና ጠይቃት። መልስልኝ እያልኩ ነው። ስለ ባለቤቷ መጥፋት ምንድን ነው ያልካት? እጅና አንሳ። ስለ ባለቤቷ መጥፋት ምንድን ነው የመለስክላት? አሁን እዚህ ስላንጋጋህ እኮ አስወጥቼ እኔ ብቻዬን እበቃለሁ። ሰማኝ፣ ስለ ባለቤቷ መጥፋት ስጠይቅ ምንድን ነው የመለስክላት? መልስ ምንድን ነው? በቃ አይመለከትህም። ዝም ብለህ ይመለከተኛል። እዚህ አታፍጥማ፣ እዚህ ተቀመጥና አውራ። ይመለከተኛል፣ እየጠየቅኩ ነው ያለሁት። ስለ ባለቤቷ መልስ ምንድን ነው የመለስክላት? ባለቤቷ ጠፋኝ። ይመለከታል፣ አንተ አይመለከትም። ምንድን ነው ያልኳት? መልስልኝ ብዬሽ ነው ዛሬ። እሺ ተቀመጥ። ነፍስን ነው ማለት ተቀመጥ። አትደንፋ፣ ተቀመጥ። አቦ ተቀመጥ። ምንድን ነው ያልካት? ስለ ባለቤቷ መጥፋት ምንድን ነው ያልካት? የመለስክላት? ባለቤቴ ጠፍቷል ስትል ምንድን ነው ያልካት? አታስደጋግሚ። ምን ሆነ ነው እኮ አታስደጋግሚ። ቆይ አንተ ነህ እንደ መንፈሱ? አልገባኝም። ስማኝ፣ እሷ ጋር የምትሄደው መንፈስ አንተን እንዲያረ ጥፍር አወጣት። የተናገርከኝ ነው ያለው? የማይሆን ሆነ እኮ ነው እየሆንክ ያለው እኮ። የተናገርከኝ ነው ያለው ወይ? የማይሆን ሆነ እኮ። የተናገርከኝ ነው ወይ ያለው? እየተናገርከኝ ነው ወይ ያለው? እየተናገርከኝ ነው ያለው? ሰማኛለህ? ስርዓትን ያዝ እሺ። ረግጣለሁ። ፖሊስ ስለሆንክ ከህግ በታች አይደለም፣ ከህግ በላይ አይደለም። እሺ አንተም ብትሆን ከህግ በታች ነህ። አሁን ቀጥተኛ ጥያቄ ነው የምጠይቅህ። ምንድን አይነት መልስ ነው የሰጣት? እሺ ባለቤትህ ጠፍቷል ስትልህ ባለቤትሽ እኛ እንከታተለዋለን፣ እኛ እናገኘዋለን ያልኋት። ኧረ እባክህ ጨዋታ ነው እንደ ከኛ ጋር ያስከው? እውነቱን ነው እየነገርኩህ ያለ። ታዲያ ለምንድን ላለ መንገር እየሞከርክ የነበረው? ጉዳዩ እሷ አይደለም። ጉዳዩ እሷ ከሆነች እና አንተ ምን አልካት በሰዓቱ ከሆነ በቃ በቂ ነው መረጃው ይሄ ነው። እስኪ አስገቡልኝ። ቆይ ማን ነው? ነስኪ ነብራይ እሺ አቶ ኢንስፔክተር እንግዲህ ሳይካትሪስት ጋር ነች ነበርሽ አይደል? ቆይ ሳይካትሪስት ቦታ ላይ የማገገሚያ ቦታ ላይ ነበርሽ አይደል? ማን ነው የነበረችው አይደል? ቆይ ማን ናችሁ? ቆይ ምንድን ናችሁ? አይ ማገገሚያ ቦታ ላይ ነበረችው አይደል? ከኔ ምንድን ነው የምትፈልጉት? ይኸው ከማገገሚያ ቦታ ነው ይዘናት የመጣ ነው። ምንድን ነው ያደረካት? እንግዲህ እያለን ያለው
እኔ ጋር በመጣች ሰዓት ስለ መንፈሶች ነገረችኝ። ቤቷ ካሜራዎች ገጠምን ቼክ አደረግንላት ምንም ነገር ይታየን አልቻለም። ስለ ባለቤቷም ደግሞ ስትነግረን እንፈልግልሻለን ብለን ክትትላችንን ጀምረናል እያለ ነው። እንደዚህ ይውል የሄድኩኝ እዛ እንዳልኩ ከዛ በኋላ እዛው ነው ካንዳንድ ያባረረኝ። እንኳን አላዳመጠኝም። በቃ ነገርኩት እንደዚህ ብዬ ስጀምርለት አይ ውጪ ገባኝ ምናምን አለ። ከዛ እንዳልኩ በቃ እኔ ነኝ ማስወግድሽ። አሁን ሳይካይትሪስት ምናምን ስለምንድን ነው የምታወራው? አንቺ የምትናገረውን ነገር ልብ እያልሽ ይኸውልህ ወንድሜ፣ ምንድን ነው የምታወራው አንተ? አዳም ራስን እንደ ንጹህ አድርገህ እኔን እንትን ያልከኝ አንቺ ዝም በይ። እኔ ምን ይኸውልህ ወንድሜ እባክህ እሱን ምንም ነገር እንዳታምነው። በሽተኛ ናት የምታወራው። ማን ነው በሽተኛ? ትክክል አይደለም። በቃ ስለ መንፈስ እያወራች እኮ አንተ እንዴት ታምናለህ? ማይጨበጥ አሁን መንፈስ አለ ይኑር በቃ ማን አይቶት ያውቃል? ይኸውልህ እሷ የምታወራውን ነገር እንትን ብለህ እውነት ነው ብለህ ሌላ ነገር ውስጥ እንዳትገባ ማትወጣው ነገር እንዳይሆን ነው። አፍሽን ዘግተሽ ቁጭ በይ ያልከኝ እኮ አንተንም አላምንም እንደው ራሱ። ይኸውልሽ ናቱ የምታስታውሽ ያንተ ሰው ሆነ ነው ሰው አይደለም እኮ ይሄ የምትናገረው ነገር ልብ የምሬን ነው። ምንም ነገር የምትናገረው ነገር ልብ የኔ ሚስቱን ራሱ በልቷት ይሆናል እዚህ ቤት የሌለች። ለሱ ንግግርሽ የማስከፍልሽ ነገር ይኖራል። ምንድነው የምታስከፍለኝ? በፊት ምን እያስፈራራት ነው ያለው? በቃ እኔ ህጉን ተከትዬ ማረጋትን አረጋለሁ። የምን ህግ ነው የምትከተለው? ጉልበቴን አይደለም ህጉን ተከትለ ምን አረክልኝ? አንተ ጋር ስመጣ ህጉን ተከትለ ምን አረክልኝ? ምንም አላረክልኝም። ጭራሽ ከህጉ ወጥተህ እኮ ነው አስፈራርታ የደረሽበት ደርሽ ነው ማጠፋሽ ያልከኝ። ቆይ ምንድነው አንቺ? ካንተ ተደብቄ ስኖር ነበር እግዚአብሔር ይስጣቸው እነሱን ባላገኛቸው ኖሮ በስርዓት እንኳን ወጥቼ መራመድ አልችልም። አሁን የእሷ ተጨባጭ ነገር ቢኖር የባሏ መጥፋት ብቻ ነው። ባሏን ተከታትለ ነው ከሀገር ነው ተከታተልከው። እኔ ከጠፋ በኋላ ነው መጥቻ መለከትኩት። ከዛ በኋላ ደግሞ አይመለከትሽም ነው ያልከኝ። ዝም አሰኝልኝ። አይምሮ ልክ አይደለም። የምሬን ነው። እየዋሸ ነው ሁሉም ነገር እየዋሸ ነው። ባካችሁ እሱን እንዳታምኑት። ምንድነው የምታወራው? ለምንድነው እንደዚህ የምትዋሸው? እንደዚህ ስለተንጣጣሽ እኮ አሁን እኮ እውነት ነው ማለት አይደለም። የምን ማንጣጣት ነው? አንተ እኮ ነው እየዋሸ ያለው። እኔ ምንም ነገር አላሸውም። አዳምጠኝ ጋዜጠኛው አዳምጥ። እውነታ የሚጠቅምን ነገር ልንገርህ። በሰዓቱ በቃ የእሷ ተጨባጯ ነገር የባሏ መጥፋት ብቻ ነው። ባሏን ስንከታተለው ከሀገር እንደወጣ ደረስበት። ስለ ባሌ ራሱ ምንም ታውቀው ነገር ይሄ እንዴት እሷ ግን በቃ አይምሮዋ ልክ ስላልሆነ ወደ የኛ አባላት ቅድም እንደነገርሁ ወደ አይምሮ ማገገሚያ እንደወሰዷት ነው። አይምሮ ማገገሚያ የገባው አባራ አይደል እንዴ? ከዛ ከፖሊስ ጣቢያ አስወጣት አይደለም እሷ ስላለች ነው እንዴ? ምን ማለት ነው? ምንድነው የምታወራው? እንደዚህ የምትዋሸው? ያ ፖሊስ ጣቢያ ማለት የኔ ቤት ነው። ገባ? እዛ ብዙ አባላቶችን አጣርቻለሁ። ፖሊስ እንኳን እንዳታናግሪ አፍሽን ዘግተሽ ውጪ ከዛ አይደል እንዴ ያልከኝ? ቆይ አሁን አንተ እንደዚህ ሳልክ እኔ ማምፈራ ማምን ምንቀጠቀጥልህ ነው የሚመስልህ? ይኸውልህ አሁን እዚች ላይ ያነሳት እኔ ላይ ያነሳትን እንዳትረሳት። እኔ ያነሳትን ማለት እጅ ነው የሰነዘርሃትን ቡቲ እንዳትረሳት። እኔ ማን ነው አይደለም አሁን በህጉን ተመርኩዘ ቢሆን ኖሮ እትሶኪ። እኔ ግን ማንነቴን አሳያለሁ። የትኛው ማንነትን ነው? በደንብ አሳያለሁ ነው የምልህ። ማን እንደሆነ አሳያለሁ። እያስፈራራኝ ነው እንዴ? እያስፈራራሁ አይደለም። ህጉን ተከትዬ እውነታውን በደንብ አሳይዋለሁ። የምን እውነታ ነው? እንደዚህ የዋሸ እውነታ ትላለህ እንዴ? ምንድነው የምታወራው? ቆይ እኔ ምንድነው ያደረኩሽ? ምን አድርጌሽ ነው እንደዚህ? ለምንድነው እንደዛ ያስፈራራኝ? እኔ በቃ የምትፈልጊውን ነገር አደረኩልሽ። ባልሽ ነው ፈለኩት። በቃ ውጪ ሄደ። አልፈለክም፣ ባሌንም አልፈለክም፣ እኔንም ካንዳንድ ላይ ያባረርከኝ። ምንም ነገር አላደመጥክም። እሱን ግን ስትዋሸው ነበር። ቆይ ስለ መንፈስን አባረኝ እንደዚህ ልሽ ነው የምትፈልጊ ነበር? መንፈስ ነው ራሱ ምን አባረሽ ይዝልኛል? ራሴ መንፈስ ነኝ ብላ አይደል እንዴ ያባረርከኝ? እኔ ኢንስፔክተር ነኝ። ስጋና ደም ያለኝ ሰው መንፈስ ነኝ ብሎ ነበር ያባረረሽ? መንፈስ ነኝ ብሎ ስለ ሚስቱ ምንድን ነበር ያልሽው? የኔ ሚስቱንም ቢሆን በቷስ ነው ያልኩት። ይሄ መንፈስ ጤነኛ ሰው መስሎ እንዳይሆን ከመንፈስ ጋር ይዋለችው። እንዴት የት ነው ያለችው? ባለቤት ማይጨበጥ ማይዳሰስ ነገር ነው። እሺ ባለቤት የት ነው ያለችው? ውጭ ናት አልሁ አይደል እንዴ? አንተ ቅድም የት ውጭ ነች? ሱቅ ናት፣ ገበያ ናት ብለህ ነበር። በቃ ትመጣለች ሰዓቷ ሲደርስ ማለት ነው። መገዛዛውን ነገር ገዛስታ በቃ ትመጣለች። ከዚህ ቤት እንዳትወጪ ስትላ ሰምቼ ነበር ባለፈው በመጣን ሰዓት። በቃ ዛሬ አለሁ እኔ ቤት አለሁ ሄደች። እስኪ ለማንኛውም አጣሩ፣ ቤቱን በደንብ ፈትሹት። አካባቢው ላይ ያለ ነገር ጠርጥሩ። ሚስቱ የት እንደልጅ
እየፈተሽን ነበር። መኝታ ቤት ወደ ታች ግራውንድ የሆነ በር ነገር አለ። ምን ውሸት ነው? ፈቃድ ከሆነ እንዴት ነው? አየኸው አይደል? ይሄ ሰላቢ አንተ ምንድን ነው የምታወራው? ውሸት ነው። ውሸት ከሆነ ምን ያርበተብታል? ምን ያርበተብታል? አያዩትም ታዲያ? ውሸት ነው። በቃ ሁሉም ነገር ውሸት ሰማይ ነው። ውሸት ነው። ሁሉም ውሸት ነው። ዝም በል። ጉድጓድ ያገኛችሁ እንሂድ። ምንም አታገኝ። ውሸት ነው። ምንም አታገኝ። ምንድነው? ጨለማ ነው ቦታ። በጣም ነው የሚያስፈራው። ቀስ ብላችሁ ነው። ምንም አታገኙ። ዝም ብላችሁ ነው የምትለቁ። ምንድነው ቤት ውስጥ ያለው? የሆነ ነገር እየነካው ነው በእጄ። እንዴ አያቆ እንትን እኮ ነው። ምንድነው? አረቹ ሻላት እኮ እንዴ አለቃ ሰዎች አሉ። ባለቤቱ ነች። ነይ ጨለማ ነው። በስና ተጠንቀቁ። ወይ ነይ እንዴ! አረ ብዙ ሰው አለ እዚህ። አረ አውጧቸው ከዚህ፣ አስወጣቸው ከዚህ ውስጥ። ወይ ሁልሽንም እሰራብሻለሁ። ሁልሽንም አለቅሽም። ምንድነው ሲሰራ የነበረው? ምንም አላደረገችም አይደል? አይዞሽ ተረጋጊ። በቃ አይዞሽ። ይኸውልሽ ብዙ ሰው ነው ያገኘነው። እዛ ውስጥ ብዙ ሰው ነው ያገኘነው። አየሁ አይደል? ይሄ ማጥፉ እንዳለ ይዛችሁ አስወጣቸው። ሰው ነኝ በሚል ሽፋን እንደዚህ አምቡላንስ ጥሩ። ለባለቤቱ ያልተመለሰ እሺ፣ አምቡላንስ ጠርታችሁ አስወስዷቸው ሁሉንም። አይዞሽ ተረጋጊ። አይዞሽ። በስነ ስርዓት ቼክ አድርጉት። ጉድጓዱን በደንብ ይዩት። ውስጡ ምን እንዳለ፣ ስንት ሰው እንዳለ ቼክ አድርጉ። እንዴት ነው የጎዳው? ለምንድን ነው የደበደብካት? እሰራልሻለሁ። ምንድን ነው ያደረጋችሁ? ጠብቀኝ፣ እሰራልሃለሁ። ምንድን ነው ያደረጋችሁ? አለቀህ። ምንድን ነው ያደረጋችሁት? የእጅሽን ታገኛለህ። ጉዱ እንዳይወጣ እኮ ነው ይሄ ጉደኛ። ለምንድን ነው የደበቃት? ባለቤትን አስቀምጣት የነበረው ለምንድን ነው? መልስ ብያለሁ። ለምንድን ነው ባለቤትን አስቀምጣት የነበረው እዛ ውስጥ? ይሄ ነገር እንዳይፈጠር። ጉድጓድ ውስጥ ያለው ሰው ምንድን ነው? ህዝብ ወይ ሁልሽንም እሰራልሻለሁ። ማንነቴን አሳያለሁ። ሁሉ ያስፈራራል። ኢንስፔክተር ቸኩል አንተንማ ማያውቅ የለም። በስም አይደለም እንበል። ለማንኛውም ራሴን ወደ ማስተዋወቅ ጀምራለሁ። አውቄ ነው እጄን እንደዛ አርጌ ያሰርሁልኝ ነበረ። አሁን እሺ ቆፍጠን እንበል፣ እንደ ወንድ እናወራለን። እሺ ስርዓትን ያዝ ብያለሁ። አንተ አይ ከዚህ በኋላ በእኔ ቁጥጥር ስለሆነ አትደንፋ። በጣም እንደዛ። እሺ በአንተ ቁጥጥር ስር ነኝ። ኮንፊደንስ አይሰማ። እሺ በአንተ ቁጥጥር ስር ነኝ። እሺ ጉዳይ ምንድን ነበረ? ቀልድ ነው እንዴ? ጨዋታ ነው ያዝነው እናንተ? በል አውርድ፣ እግሬን አውርድ። ተቀመጥ። ግሩ ምን አልገባኝም እኮ ስለማታውቀኝ ነው። እኔ አሁን እየነገርኩህ የነበረው ምናልባት አባላቶቼ ስሜን ሲያነሱት ሰምተ ሊሆን ይችላል። ችግር የለም። ስሜን ስላወቅ ምንም አባላቱ መሸበርልህ አይነሱ አይደለም። በደንብ አውቃለሁ። እሺ ለማንኛውም ሁሉም ነገር አንተን ለመያዝ ነበር። እሺ የሆነው አልገባኝም። ሁሉም ነገር አንተ በትንሽ ማትያዝ አደገኛ ጋዜጠኛ እንደሆነ አውቃለሁ። ማወቅ ጥሩ ነው። አዎ። እና እሺ ሁሉም ነገር በቃ ወጥመድ ነበር። ወጥመድ ማለት አልገባኝም። ወጥመድ ማለት አንተ እኔ እጅ ውስጥ ለማስገባት ነው እሷን ይላኳል።
አረኒ ሲጀመር ምን ማለት ነው? ስለምንድን ነው የምታወራው? መጀመሪያም ቁጠርጥሬ እኮ ነግሬሻለሁ። እውነቴን ነው። እኔ ምንም የማውቀው ነገር የለም። የምሬን ነው። እውነቴን ነው። አንተ ጋር ነፃነት ፍለጋ ነው የመጣሁት። ነፃነትሽን ፍለጋ? የምሬን ነው። ምንም ይዋሻው አይደለም። እሺ ችግር የለም። ወጥመድ ሆነ ምን ሆነ የምትዋሸው? አሁን ችግር ብቻዬን አይደለም ያለሁት። ይታየዋል ከጀርባ ያሉት 30 40 ጎበዝ ነው ብያለሁ። ነግሬህ ነበር። 40 አባሽ ጎበዝ ነው። አግቶሽ እኮ ነው አፍኖሽ እኮ ነው ጉድጓድ ውስጥ ያየ ነው። ደስ ስለማያደርገኝ ምን አውቃለሁ። እኔ የሚጎዳ ነገር አያደርግም። ታዲያ አሁን እኮ ስታለቅሺ ነበር። እዛ ጨለማ ቤት ውስጥ ምንድነው ያየ ነው ታዲያ? ሁለታችሁ አውሩ እስኪ። ሁለታችሁ ብቻ ጨለማ ቤት ውስጥ እያለቀስሽ እኮ ነው ያገኘሽ። ለምን ይጎዳኛል? ታዲያ ማን ነው ይጎዳሽ? ከነዛ ሰዎች ጋር ታግተሽ እኮ ነው የነበረው። ለምን የታገትኩኝ? አልታገትኩ እና አትወዛገብ። ስላልታገትኩ ነው። እኔ ምንድነው ግሩ በጣም አትወዛገብ። እቺ ቀላሏ ነገር እቺ እኮ ገና ትልቅ ነገር አለ ማለት እጅጋ ከብዙ ሴቶች ጋር ካሜራ ቪዲዮ አለኝ አንተና ከብዙ ሴቶች ጋር። አልገባኝም። አሁን እሱን ይዘን እንግዲህ ወደ ጣቢያ እንሄዳለን። ከብዙ ሴቶች ጋር ማለት አልገባኝም። በጋዜጠኝነት ሽፋን በየቤቱ ጉዳያችሁን እፈታለሁ እንደዚህ አደርግላችኋለሁ። ጉደኛ እኮ ሰው ጉደኛ ሰው እንዲህ አደርጋለሁ። አልገባኝም። ቆይ ሲመረምር እንደዚህ ነገር ያለው እኔ እኮ ባለቤቴ ጀግና ነው። አንተም ቅድም ጀግና ነው ምናምን ስትል አስሮሽ ነበር እኮ ነው እያልኩሽ ያለሁት። መስሏችሁ ይሆናል። ጨለማ ቤት ውስጥ ጉድጓድ ውስጥ እኮ ነው ከመኝታ ነገር አለ። በሽተኛ ነሽ እንዴ? እሺ ለማንኛውም አረጋጉት። አረጋጉት። ምንድን ነው ያረካት? እሷ ምንድን ነው ያረካት? ምን አረካት? ምን አረኳት? ምንድን ነው ያረካት? በቃ ሚስት የነቻ ተንከባከቡ። ይሄ ነው የሚገርም። ቀጥቅጦ ቦጃጅሽ ለራሱ ወቂ ወንጀለኛ ነው ሲጀምር። እሺ በቃ በዚህ ልክ ከተጨነቃችሁ ይመጣል። አሁን እሺ እናወራ። እስኪ የነበረችበትን አሳዩት። እስኪ እውነት ምንም ነው የማይሆን። የነበረችበትን አሳዩሽ። ሄዱ ጉድጓድ ውስጥ ነበርሽ። ከጉድጓድ ውስጥ ነው ይዘንሽ ወጣ። አሳያት። አይ በስነ ስርዓት ያዥ። በስነ ስርዓት ያዥ። ሆነ የነበርሽበትን ጉድጓድ አሳያት። ሄዱ እስኪ አሳዩት የነበረችበትን ጉድጓድ ከምን ውስጥ እንዳወጣናት አሳዩት። እሺ አሁን ምንድነው ያስነካት? ጥያቄህን በሙሉ አውጣ። ምንድነው ያስነካት? ልጅቷ ምንድነው አርጋት ነው ማለት በዚህ ደረጃ? አይ ምን አልከሳችም፣ አልጠቆረችም። ምን ሆናለች? አግታት እኮ ነው ጉድጓድ ውስጥ ያስቀመጥካት የነበረው። እሺ አሁን እሷ የኔ ባለቤት ናት፣ ህጋዊ ሚስቴ ናት። ሰው መጠየቅ ያለበት አካል መጥቶ ይጠይቀኛል። አሁን ወደ አንተ ጉዳይ ልምጣ። ይኸውልህ ህጋዊ ሚስቴ ናት። ህጋዊ እኔ ጠይቀሃለሁ። መጠየቅ ያለበት አካል ብለህ ትመጸደቃለህ እንዴ? ጠይቀሃለሁ። ግሩም አዳምጠኝ። አላወቅኝ። አንተ ከዚህ ጉዳይ ስሜን ስላወቅ እንደ ልብ ታገኘኝ መሰለህ እንዴ? አሁን አንተ ከዚህ ውስጥ የምትወጣበትን ብቻ አስብ። ሌላ ነገር ምን ማያስጨንቅ? በጣም አደገኛ ጉድጓድ ውስጥ ነው የገባው። ይሱ ያማ ጤነኛ አይደለህም እንዴ? አደገኛ ጉድጓድ፣ በቃ የማትወጣው አዘቅት ውስጥ ነው የገባው እኮ። ጤነኛ አይደለህም? አልገባኝም። በጣም ጤነኛ ነህ እኮ። ያማሃል ማለት የሚያምህ ከሆነ ችግር የለም። እሺ አሁን እኛ እንትን እንልሃለን። ምንድነው? እሺ ማወቅ የፈለክ ምንድነው? ማወቅ የፈለክ ማለት ለማንኛውም አንድ ነገር ብቻ ላብራራለህ። የተደበደብሁላችሁ የተያዝሁላችሁ ደስ ይበላችሁ ብዬ ነው። አይደለም አንተ ይቅርና ማንም ሰው የኔን ክንድ አይጨብጣትም። እንደ እሳት አዳምጥ። አይ ጉራ። እሺ ቀጥል። እሳት የነካው ላስቲክ ላስመስለው ይችላል በቅጽበት። ጉራ አይደለም፣ በቃ ይሄ እውነታ ነው። እሺ ኢንስፔክተሩ ማን ልበል? እሺ አሁን አንተ ከዚህ ውስጥ እንዴት ነው የሚወጣ ብቻ የሚለው ያስጨነቀ፣ ግን ማወቅ የፈለግከው ምንድን ነበር? ጉዳይ በቃ አይደለም። አሁን ያመጣ ጉዳይ ምን አድርግልኝ። አማርኛ አልገባኝ ማለት እኔን እያስፈራራኸኝ ያለው ምንድን ነው? እሺ በቃ ቀለል እናድርገው። ማን በቀለ ነው አትፈልግ ነበር? ወይም ደግሞ በቀለ ወይም ግርማ? በቀለማ የሳባ ባለቤት ነው። እሺ ግርማ ስሙን እንደፈለገ ነው የሚቀያየር የነበረ። ምንድነው ያርክ ያለው? ከባድ ሰው ነበረ፣ ግን ደግሞ ምንድነው ያርክ ያለው? ችግር የለም ቪዲዮአችን ስላለ እሱን አይተህ ነገርከን። እሺ እሱን ነው ተፈልገ ነበር። ቪዲዮ ላይ ስላለ ችግር የለም። ሚስቱ ገድለዋለች። ለማንኛውም ሚስቱ ገድለዋለች እና እሷ ተፈረው በእስር ቤት ነው ያለችው። አይ ኢንስፔክተር በቃ እንደዚህ ታማሚ እንደሆንኩ ባቅ ኖሮ
መጀመሪያውም የህክምና አካላት ይዤ መጣ ነበር። አሁን ይሄ ቀለል ያለው እውነት ነው እየነገሩ ያለ። ስለኔ ማወቅ ትፈልጋለህ? ስለኔ ማወቅ ትፈልጋለህ? እሺ ንገረኝ። እሺ ስለ ግርማ ወይም በቀለ ማለት የሳባ ባለቤት ነው። አየህ እሺ እዚህ ላይ ነው አይምሮህ እንደማይሰራ ምነግርህ እኮ ነው። እሺ አይምሮ የተዛባ ታማሚ እንደሆንኩ አላወቅም ነው። እስከምን ድረስ ነው አንተ እሱ ነው የምታውቀው? ማለት ስለሱ ምን ታውቃለህ? እስኪ ንገረኝ የማውቀውን አንተ ስላንተ አውቃለሁ ብለኸኝ የለ ንገረኛ። ስላንተ ስለ ግሩም የምታውቀውን ንገረኝ እስኪ ኢንስፔክተር ቸኮል። እሺ በቀለ አንተ ግሩም ምን መሰለህ አሁን ታውቃለህ አደገኛ ጋዜጠኛ ነህ። በቃ ሰዎች ስለሱ የሆነ ነገር ነግረውሃል ምናምን እሱ መረጃ ይኖራል። ለማንኛውም ስለሱ የምታውቀውን ጥላው እኔ ጋር ነው። ጥላው ማለት ኦኬ ጃንጥላ ጥሎ ሊሄዶ ነው። በደንብ ታውቃለህ በቃ አታስቀይስ። በደንብ ታውቃለህ ጥላው እኔ ጋር ነው። በቃ በእኔ ስር ነው ያለ። አልገባኝም። ስለምን ጥላ ነው የምታወራኝ? እሺ አሁን ምንም ፍንጭ የለህም? በቃ የሱ አለቃ ነበርኩኝ። የማን? ግርማ። እሺ አንተ በቃ ጨዋታ ያልቅም። እሺ ኢንስፔክተሩን ብቻ ነው የምታውቀው? እንጫወት እስኪ ሳቁለት በደንብ እንጫወት። እሺ ኢንስፔክተሩን ብቻ ነው የምታውቀው? እሺ ሌላ ማንነት አለ? እሺ ቤቱ የራሴ ነው። እሺ የራሴ ነው። ምን ተሰማ? ተናደድ? ምን አለ? ሰው ሰጥቶኝ አይደለም። እሺ ያ ብቻ አይደለም ደግሞ ብዙ ቤት አለኝ። እሺ እሺ ሚስትህን ምን አድርገሃት ነው ብለኸኝ ነበር። ሚስቴን ይኸውልህ እኔ የሰዎችን ጥላቸውን ብቻ ነው የምጠቀመው። ሌላ ነገራቸውን አልፈልግም። ጥላቸውን ተጠቅሜ የምፈልገውን ነገር አደርጋለሁ። እሺ ምን ተወዛገብ ከበደ? ጥላቸውን ተጠቅመህ በቃ እኔ ጥላቸውን ብቻ ነው። ጃንጥላቸውን ይጠቀም። ዝናብ ልትከለልበት ነው አንተ? ቆይ እንጂ ጥሩ ጋዜጠኛ አይደለም የምትባል ነበር። ይሄንን ምንም የምታውቀው ነገር የለም። ስለዚህ እሺ ስለ ግርማ የምታውቅ ከሆነ እንዴት አያስገር እንትን አይልህም? እንዴት ምናምን አልኩ እኮ ቪዲዮአችን ላይ አይተህ ያው ብዙ ነገሮችን ለማስፈራራት ተጠቀምበት ይችላል። ይገባኛል። ምንም እውነታውን ነው እየነገርኩህ ያለ። አሁን ማትወጣው አዘቅት ውስጥ ገባህ የምልህ እኮ እሱን ነው። እኔ በቃ የግርማ አለቃው ነበርኩ። ጥላውን በቃ እንደፈለኩ ማዝዘው ነበር። በቃ ሚስቱ ገደለችው። እኔ ጥላውን በቁጥጥር ስር ያለ አሁን እንደፈለኩ አሰራዋለሁ። ስለምን ጥላ ነው የምታወራኝ? አልገባኝም። ምን አሁን መብራት ወይም ጥላ የለህም አንተ? መብራት ሲበራብህ የሚወጣ ጥላ የለም? እሺ እሱን እኔ እንደ ሰው አናግረዋለሁ፣ አስኬደዋለሁ፣ ምናምን አንቀሳቅሰዋለሁ። መፈልገውን ነገር በጥላው አማካኝነት መፈልገውን ነገር አደርጋለሁ። ኦኬ አንተ ጥላ ነህ ነው። አሃ እሺ ቀለል እናድርገው እንዲገባ። እንግዲህ አያታ ሚስት ተብየዋል። እንደዚህ ግውዝ የሆነች ለምን ይመስላል? በቃ ጥላዋ እኔ ጋር ስለሆነ ነው የልጅቷ። ኦኬ እሷም ጥላ አንተ ይሄንስ ጥላ የት ነው? አንተ ጋር ነው ወይስ ሌላ ሰው ጋር ነው ጥላ? እሺ ለጊዜው አንተ ጋር ነው። ቆይ አሁን በጣም ጨዋታ ትችላለህ ማለት እዚህ ጋር ለቀልድ አይደለም የተቀመጥነው እኔ እናንተ አይደል? ጎበዝ ተጫዋች ነህ። ቀጥል። እሺ ሌላም የማን ጥላ አለ? ሌላ እስኪ ንገረኝ። የማን እንዳለ ጽፍልኛለህ ጥላ። ይኸውልህ ቀለል ያለውን እኮ ነው የነገረው። ሚስት አያታ በድን ነች። በቃ ሰዎችን እንደዚህ ነው የምፈልገው። ከሰዎች ላይ የምፈልገው ነገር ካለ ጥላቸውን ወስዳለሁኝ፣ እነሱ በድን ይሆናሉ። አታስደነግጥህም? አታሳዝንህም? እሺ አንተንም እንደፈለኩ ለጊዜው ላጫወት ብዬ ነው እንጂ ከነሱ የከፋ ዕጣ ነው የሚደርስህ። አሁን ቅድም የማይነካ ሰው ነካ ያልሁ ለዛ ነው። እሺ አሁን አንተን ምን እንደማደርግህ እያንዳንዷን ታያታለህ። እሱን ታልሁ በኋላ ተረጋጋ፣ አትደንግጥ። እሱን ካልሁ በኋላ ወደ ጨዋታው ስንመጣ ሚስቴን ሰዎቹ ሀብታሞች ነበሩ። ቤተሰቦቹ በጣም አላቸው የሚባል ሰዎች ናቸው። ከዛ በቃ የእሷን ጥላ ተጠቀምኩኝ፣ ንብረቱን ለራሴ ያደረግኩ። እሷ እንዲህ እየመተዋት ራሱ እወድሃለሁ ልምን የምትል አስብ። እንዲህ እየመተዋት እኔ እኮ እወድሃለሁ ትላለች፣ አፈቅርሃለሁ። እሺ
መጣም ልትስመኝ ትችላለህ። ጥለው አንተ ጋር ስላለ እሺ ጨዋታው እሱ ነው ማለት። ኢንስፔክተር እኔ እንደዚህ ቀልድ ተጫዋች መሆንን አላውቅም ነበር እስካሁን። ግሩምን አውቀፋል ግን አይታል መቼም ቪዲዮችን አይተ ነው ግሩም ያልከው ወይ አባሎቹ ሲጠሩ ነውና ግሩምን ደግሞ አይተዋል ምን አይነት ሰው እንደሆነ በደንብ አይደለም ለእንዳንተ አይነት ተራ ቀልደኛ ይቅርና ለማንም የማይበገር የእውነት ቀኝ እጃጅ ነው ታውቃለህ አይደል? እኔ እኮ እንደዚህ ለኔ ዝቅተኛ ግምት አይኑርህ አሳነሰህ አትየኝ ምልህ ለዛ ነበር ስለየቆየሁት። ለማንኛውም ለመቀበል የራሱ ጉዳይ ነው። መቀበል አይቀርም። ይኸውልህ አሁን ውጭ እዛ ያገኛችሁትን ሰው አየህ ብዛቱን ምን ልታደርጋቸው ነው እነሱንም? በቃ እኔ ጥላቸው ነው የምፈልገው። በቃ ያልጸደቀ ትንሽ የሚቀር ነገር ስለነበር አሁን በቃ ያሰቡት ነገር ቢሟላ ምንም አያስፈልጉኝም አውጥቼ ጥላቸዋለሁ። ግን ትንሽ የምጠብቃት ነገር ስለነበረች ነው እስከ ጊዜው ነው እዚህ የቆዩ። በቃ ጨዋታው እሱ ምን አይነት ሰው ነህ ግን እኔ አላውቅም። እንዴት አድርገው ፖሊስም እንዴት ተመልምለህ ወደ ፖሊስነት ሙያም እንደገባህ አላውቅም። እንደዚህ አይምሮ ታማሚም አትመስለኝም ነበር። ያመንከ እሺ በቃ ብቻ ከባድ ነው። አሁን ተረጋጋ፣ ደገፍ በል አንድ ነገር እሺ። ምናልባት እሱ ታረጋገጠልህ። ተረጋጋ፣ እንዳትደነግጥ። ትዝታን ታውቃታለህ? አትደንግጣት። ምንድነው እያደረክ ያለው? ትዝታን ታውቃታለህ? ማናት ትዝታ? ትዝታ ባይነሳኝ። ትዝታ ማን ነው? አልገባኝም። ጋዜጠኛው የግሩም እናት የሙናቴ ስማታ የሞተችውን እናት ታጣ ተገላሉ። ዛሬ ታልቃሉ። የሞተችውን እናት ታጣ። ተረጋጋ። የእናቴን ስም እንዳታነሳ። ተረጋጋ። ጨርሳለሁ። አትጨርሰኝ። በሰላም ተረፍበት። ተረጋጋ ወንድም ማለት ተረጋጋ። የእናቴን ስም ልቀቀኝ። እማትወጣው ነገር ውስጥ የገባ ምልኮ ለዚህ ነው። ተሳስተኝ ነው ዛሬ። የእናቴን ስም አራፍ ላይ አጥፋ። ግሩም ድጋሚ ስሟን ብጠራ አንጠለጥልሃለሁ። ገባ? የእናቴን ስም እንዳታነሳ። አንተ የምር እየተናደድሽ ነው እንዴ? የእናቴን ስም እንዳታነሳ። አረ የምር እየተናደድሽ ነው? የእናቴን ስም እንዳታነሳ። የእናቴን ስም ድጋሚ ባንተ አይነት ከረፈረሁልህ። ባንተ አይነት ሰው ከረፈረሁልህ። ማን ነው? አሁን ጊዜ ደረሰ። በቃ አሁን ጊዜ ደረሰ። ማን ነው? ጊዜ ደረሰ። በቃ ቸኮል ደህንነቱን አሰማ። ማን ነው? ግሩምና ግብረ አበሮች በቁጥጥር ስር ነው ማለት አቀባይ። ቁጭ በል ቸኮል። ምንድን ነው? ቁጭ በል። ምንድን ነው? ሰብረን ልንገባ ነው ቸኮል። ከንቱ። ምንድን ነው? ደህንነቱን አሰማ። ምንድን ነው? ከብላችሁ ማን ነው? ምንድን ነው? ምንድን ነው? ሁላችሁም በቁጥጥር ስር ነው። ምንድን ነው? አልገባኝም። ምንድን ነው? ካሜራው ነው ሰውዬ በል ምንድን ነው? ተንቀሳቀስ። በቃ ሴቶች በመድፈርና ጾታዊ ትንኮሳ በማድረስ ግሩም አያሌው ቁጥጥር ስር ውሏል። ምን ወዛገባ? በቃ ብዙ ፋይል ስላለ ወጣ። ወረቀት አላችሁ? ህጋዊ ወረቀት አለ?